ሰላም ይካ ይበል ካህን ሀዳፊ ነፍስ የነፍሳት መምህር እለሰ አልቦሙ ሀዳፊ ወድቁ ከመቆጽል ዘሰ አጥራይ ሀዳፈ ይአምር ምሳሌ ወስውረ ነገር እንዲል አንድም በመስቀል ተርከዛው ባሕረ ገሃነምን እየቀዘፈ ነፍሳትን የሚያሻግር አንድም 5500 ዘመን በዝግህተ ነፍስ የነበሩ ነፍሳትን የሚያድስ የሚወለውል ሀድፊዮ እንድል ትግሪ ሀተታ ሀዳፊ ነፍሱም ጸልዮታል ያለው የሆነ እንደሆነ ጸልዩ እስኪል ድረስ ምዕራብ ዙሮ ጸልዩ ካለ በኋላ ፊቱን ወደ ምስራቅ መልሶ ይጸልያል። ወደ ምዕራብ መዞሩ አዳም 5500 ዘመን በአረበ ገሃነም ለመኖሩ ምሳሌ ነው። ጸልዩ ካለ በኋላ ወደ ምስራቅ መመለሱ ከ5500 ዘመን በኋላ ጌታችን መከራውን ተቀብሎ የሱን መከራ አይቶ በሱ መከራ እሱ ገብቶ ልመናቸውን ሰምቶ ሰው ሆኖ ወአንበሮሙ ውስተ ገነተ ኤዶም ጽባሃዊ ይላል። ወደ ቀድሞ ቦታቸው ለመመለሱ ምሳሌ ነው። አንተሙ ሕዝበ ክርስቲያን ከተቀበሉ በኋላ ይመርቃቸዋል፣ ይባርካቸዋል። እናንተ የክርስቲያን ወገኖች በከመ ተጋባይክሙ በዛቲ ዕለት ዛቲ ዕለት ቀድሶ ያቆረበባት ቀን ናት። በዚህች ቀን እንደተሰበሰባችሁ ከማሁ አስተጋቢክሙ በደብረ ጽዮን ቅድስት ክብርት በምትሆን በደብረ ጽዮን ይሰብስባችሁ። ወበኢየሩሳሌም አጋዚት እንተ በሰማያት በልልና ባለች በኢየሩሳሌም ሰማያዊት ይሰብስባችሁ። አጋዚት ዓለም ሀተታ እንዳትናቴዎስ ወበከመ ሰማዕክሙ ዘንተ ቃለ ቅዳሴሃ ለማርያም ይህም የእመቤታችን ምስጋና እንደሰማችሁ ከማሁ ያስሚክሙ ቃለ መሰናክት ለሕፃናት የሕፃናትን ምስጋና ያሰማችሁ። ሀተታ እንደዚህ መከራ ካልተቀበሉ ከነዚህ ማዕረግ መድረስ አይቻልም። ከነዚህ ማዕረግ ካልደረሱ የነዚህ ምስጋና መስማት አይቻልምና ወማኅሌተ ዘመላእክት የመላእክትን ምስጋና ያሰማችሁ። ሀተታ መሰናቁስ ዘሕፃናት ወማኅሌት ዘመላእክት ማለቱ ሕፃናት በተወለዱ ጊዜ ከሰፋድር ሲወጡ ዓይናቸው ከርዕይ እንዲገናኝ መላእክትም በተፈጠሩ ጊዜ ከምስጋና ተገናኝተዋልና ዘያጠልል አዕጽምተ እምብዛ ጣዕሙ ፈድፋደ ከደስታው ብዛት የተነሳ ደስ የሚያሰኝ የመላእክትን ምስጋና ያሰማችሁ። ያቤክሙ ሀበ ተተክሉ ደባትር ዘነደ እሳት ሰባቱ መንጦላይት ብሎ ነበርና አንድም ሀበሃሎ ሊቀ ካህናት የሚል ነውና አንድም የደብረ ሲናው መናገር ነው። ሰባት የእሳት መጋረጃ ካለበት ያግባችሁ። አንድም ነደ እሳት ጌታ የሚያወርሰው ሀብት ካለበት መንግስተ ሰማያት ያግባችሁ። ሀተታ ደባትር ብሎ አበዛ ስለ ማዕርጓ ብዛት በብዙ ወገን ትወረሳለችና እስመ ውስተ ቤተ አቡየ ብዙ ማሂደር ወምራፍ ቦቱ እንዲል ሀበሃሎ ሊቀ ካህናት ህየ ሃሎ ካገጹ ስዑል ያማረ መልኩ ካለበት ሊቀ ካህናት ኢየሱስ ክርስቶስ ካለበት ያግባችሁ። ሰው መልከ መልካም ያየ እንደሆነ እገሌ ስዕል ይመስላል እንዲል አመጣጡ በክበበ ትፍሲት ነውና መልካ ገጹ ስዑል አለ። አክሊል ንጹሕ አልባስ ብሩር ተከነው እደ ጓለ እመሕያው አላ ዘእምላዕሉ እንመቱ አንድ ወገን አድርጎ በግብረ መንፈስ ቅዱስ ነው እንጂ በዘር በሩካቤ ያልተፈጠረ ሊቀ ካህናት ኢየሱስ ክርስቶስ ካለበት ያግባችሁ። ሀተታ በምላት ነው ቢሉ የተመቸ እሱ የሌለበት የለምና ቦታ ነው ቢሉ እጅ ነስቶ መመለስ አለና እሱ ካለበት ያግባችሁ አለ። አክሊል አለ አክሊሎም ሙለ ሰማዕት ይለዋልና አልባስ አለ ክርስቶስሃ ለመስክሙ ይለዋልና ስዑል አለ ፍጡር ስጋን እንደተዋሃደ ለማጠየቅ ነው። አክሊል መንግስተ ሰማያት አልባስ ለሚመናን የሚያወርሰው ክብር ነው። ለሚመናን የሚያወርሰው ክብር ካለበት ከመንግስተ ሰማያት ያግባችሁ። አንድም አክሊል ለሚመናን የሚያወርሰው ክብር ካለበት አልባስ ሚመናን ካሉበት ያግባችሁ። አልባሲሁስ ለክርስቶስ ሚመናን ሙንቱ መሐይምናን ሙንቱም ይላል እንዲል በዚህ ጊዜ ዘይተከነው ወደ ጓለመያው ዓለም ዘእምላዕሉ እንመቱ ያለው ይመቻል።
በስልጣን እግዚአብሔር ነው እንጂ በሰው እጅ የማይገናኝ የማይሰጥ የማይገኝ ነውና። ያዊክሙ ሀባሃለው ማህበረ ነቢያት ቅዱሳን ቀደስኩከ እምከርሰምከ ያላቸው የነቢያት ወገኖች ካሉበት ወማህበረ ሐዋርያት ሰባክያን ውስተ ኩሉ ምድር ወፃ ነገሮሙ ወስከ አጽናፈ ዓለም በፃ ነቢቦሙ ያላቸው የሐዋርያት ወገን ካሉበት ያግባችሁ። ወማህበረ ሰማዕት መዋዕያን መዋዕያን እንዳለፈው የሰማዕታት ወገኖች ካሉበት ወማህበረ ጻድቃን ቡሩካን እንዳለፈው ነው የጻድቃን ወገኖች ካሉበት ወማህበረ መላእክት ትጉሃን የመላእክት አንድነት ካለበት ትጉሃን እንዳለፈው ማህበረ ደናግል ወመነኮሳት ፍጹማን የሚሆኑ የመነኮሳት የደናግል ወገኖች ካሉበት ወምስለ ኩሉ ፈጻሜ ማህበራ ለቅድስት አሐቲ እንተላይለ ኩሉ ቤተክርስቲያን እንተላይለ ኩሉ ከሚመናን አሕዛብ በላይ የምትሆን የሚመናን ፍጹም አንድነቷ ካለበት ያግባችሁ። ወምስሌሆሙ ታቦት ዘዶር እንተ እቲ እግዝእትነ ማርያም ይህችም እመቤታችን ምሳሌ የምትሆን ታቦት ዘዶር ካለችበት ያግባችሁ ሲል ነው። ከመንግስተ ሰማያት ያግባችሁ። ሀተታ ዱሩን ይዘዋት ዙረዋልና ዘዶር አለ። አንድም የጌታ ማደሪያ የምትሆን የብርሃን ታቦት እመቤታችን ካለችበት ያግባችሁ። ኢንሰርገውን ከትንቢተ ወትዝርተ እንተ ታለብስ ሞተ ወታወርድ ሲኦለ ደግ መጽሐፍ ከሆነ በጀመረው መጨረስ ልማድ ነው። ወቀውጎም በትትና ወበፍቅር ብሎ ነበርና ሞተ ስጋ ሞተ ነፍስ የምታስፈርድ ትዕዝርትን ገንዘብ አናድርግ። ታለብስ ኢንሰርገው ብሏልና ግስ ነው። አንድም ሞትን የምታስፈርድ የተመቃብርን የምታስከተል ትዕቢትን እንደ ጌጥ አድርገን አንያዝ። ሀተታ ትዕዝርት ያስተያየት ያነጋገር ያለባበስ ያካሃድ ነው። ትዕቢት የልቦና ነው። ናጥሪ እንከትትና ምስለ ንጽህና እንዲህ ከሆነ ይህንን ትሕትናን ከንጽህ ስጋ ከንጽህ ነፍስ ጋር ገንዘብ እናድርግ። ዋኮ ንጹሃ ስጋ ባይቲቱ ንጽሃ ስጋ ባይቲቱ ነገር ግን ከንጽሃ ነፍስ ጋር ነው እንጂ የንጽሃ ስጋ ብቻውን አይደለም። አንድም ንጽሃ ስጋን ብቻ ያደለ ከንጽሃ ነፍስ ጋር ትሕትናን ገንዘብ እናድርግ። እስመ በአንጽሖ መንፈስ ርግቦ ነቢያት ለእግዚአብሔር ወተናጸሩ ገጸ በገጽ ነቢያት ሰውነታቸውን ንጹህ ሆኖላቸው አንድም ልቦናቸው ንጹህ ሆኖላቸው እግዚአብሔርን ፊት ለፊት አይተውታልና። ሀተታ ለእግዚአብሔርሰ አልቦ ዘሪኦ ግሙራ ይል የለም ቢሉ በዘፈቀደ ተገልጾላቸው ያዩትን ነው። አንድም በንጉሥ አምሳል እንደ ኢሳይያስ በአንበሳ አምሳል እንደ እዝራ በእብን አምሳል እንደ ኢሳይያስ በነበልባል አምሳል እንደ ሙሴ ተገልጦላቸው አይተውታልና ነው። በባህሪው ያውም የለም። አንድም ቅዱሳን ሲበቁ በንጽሐ ስጋ ግዙፋን በንጽሐ ነፍስ መላእክትን በንጽሐ ልቦና ጌታን ያዩሉና ብፁዓን ንጹሐነ ልብ እስመ እሙንቱ ይደይጉ ለእግዚአብሔር እንዲል ናጥሪ እንከ አፍቅሮ የዋሃተ ከመ ሐዋርያት እንደ ሐዋርያት ፍቅርን የዋህነትን ገንዘብ እናድርግ። ሀተታ ፍቅር ሀጥ ጻድቅ አማኒ መናፍቅ ዘመድ ባይድ ሳይለዩ ሁሉን አስተካክሎ መውደር ነው። የዋሃን ያሉት የዋህነት ያዩትን ዓለም ባላዩት ዓለም ለውጦ መሄድ ነው። ወሀደጉ ዘብዶሳ አባሆሙ እንዲል እስመ አፍቀርዎ ለእግዚአብሔር ዘወሃቦሙ ስልጣነ ዘከማሁ ይስሩ ወይፍቱ ኩሎ ማይሰራ አመፃ ከኃጢአት ቁራኝነት ያስሩ ይፈቱ ዘንድ እንደሱ ያለ ስልጣን ዘአሰርክሙ በምድር ይኩን ስራ በሰማያት ብሎ የሰጣቸውን ጌታቸውን ወደውታልና። አንድም ጌታቸውን ወደዋታልና ወሃቦሙ ስልጣነ ከማሁ ይስሩ ወይፍቱ ኩሎ ማይሰራ አመፃ እንደሱ ያስሩ ይፈቱ ዘንድ ስልጣንን ሰጥቷቸዋል። ናጥሪ እንከ አርምሞ ትዕግስተ ከመ ማርያም እንደ ማርያም እህት ማርታ አርምሞን ትዕግስትን ገንዘብ እናድርግ። ሀተታ አርምሞ የአፍ ትዕግስት የልብ ነው። እስመ ወደሳ እግዚእነ እንዘ ይብል ማርያምሰ ሐሬት መክፈልተ ሰናይ ዘኢያሃይድዋ ማርያም አጋንንት በውዳሴ ከንቱ የማያስቀሩባትን የማይነጥቋትን ትምህርትን ወንበዴ የማይቀማትን
ንዴትን መረጠች ብሎ ጌታ አመስግኗታልና። ሀተታ ንዴትን የሚሻው የለም በትምህርት ውዳሴ ከንቱ የለባትምና። ታሪክ ማርያምና ማርታ እህታማቾች ናቸው። የአልዓዛር እህቶች ናቸው። በቢታንያ ከተማ የሚኖሩ ናቸው። በአንድነት ሂደው ከጌታ ማህበር ገብተዋል። ማርታን ሀብቷ እንደ እርድና እንደሆነ አውቆም እርጅ ብሏታል። ማርያምን ሀብቷ ትምህርት እንደሆነ አውቆ ተማሪ ብሏታል። እህቷ ማርታ የኔ የተነቀፈብኝ የእሷ የተወደደላት መስሏት እያጸቀክኑ ግብርየ እግዚእየ ጌታዬ ድካሜ ያሳዝንህምን እርጃት ብለህም እዘዝልኝ አለችው። በዚህን ጊዜ ምን ነው እንዲህ ትይኛለሽ አላለችምና አርምሞ ወትዕግስት አለ። ወይኔን ሰአሎ ለጸጋ የጸጋ እግዚአብሔር አምላክነ አሁንም ዛሰርክሙ በምድር ይኩን ብስረ በሰማያት ወዘፈታይክሙ በምድር ይኩን ፍትዋ በሰማያት ብሎ በስልጣን የሰጠን ፈጣሪያችን እግዚአብሔር እንለምነው። ይበል ዲያቆን ጸልዩ አቡነ ዘበሰማያት እንዲገሙ ይበል። ሀተታ እንዳለፈው ነው። ይበል ካህን ድንግል አዘክሪ ሀበ መዘክር ዘይረስ ኩሎ ድንግል ትንኝን እንኳ ከማይዘነጋ ውድ ልጅሽ ዘንድ አሳስቢልን። አዘክሪ ድንግል ልደቶ እምኔኪ ዘተወልደ በቤተልሔም ድንግል በቤተልሔም ካንቺ መወለድን የተወለደውን መወለድ አሳስቢልን። ሀተታ አንተማ የባህሪ አምላክ አይደለህም? ምን መወለድ ያለብህ? መወለድ ለኛ ብለህ አይደለምን ብለሽ አሳስቢልን። ወዘተጠቅለለ በአጽርቅት በጨርቅ የተጠቀለለውን መጠቅለል አሳስቢልን። ሀተታ አንተማ ዘይትዓጸብ ብርሃነ ከመ ልብስ ይልክ የለምን በጨርቅ መጠቅለልህ ለኛ ብለህ አይደለምን ብለሽ አሳስቢልን። ወአስተማወቅ ጎስት ንፋሳ አድጎ ላይም በመዋዕለ ቁር ዋሳተያ ብርድ በጸናበት ወራት አድግ ላይ መስተንፋሳቸውን ያሟሟቁበት ማሟሟቅ አሳስቢልን። ሀተታ አንተንማ ገጹ እሳት አካሉ እሳት ይልክ የለምን ምን ቁር አለብህ ለኛ ብለህ አይደለምን ብለሽ አሳስቢልን። ላይምኒ አይመረ ዛጥሬዎ ያለው ትንቢቱ እንደተፈጸመ ለማጠየቅ በዕለተ ልደት አድግ ላይ መስተንፋሳቸውን ቀብረውለታልና አሳትያን የሚጥፍም የሚተውም አለ። አዘክሪ ድንግል ንግደቶ ዘእምኔኪን ዘትጎጂ ምስሌሁ እምሀገር ለሀገር በመዋዕለ ሄሮድስ ርጉም ሄሮድስ በነገሰበት ወራት ከእስክንድሪያ ወደ ደብረ ቁስቋም ከደብረ ቁስቋም ወደ እስክንድሪያ እያልሽ ከአንቺ ጋር የተሰደደው መሰደድ አሳስቢልን። ሀተታ አንተማ ምሉ በኩለህ ሀዚ ዓለም በእራሁ ሁሉ ውስጥ ተደሁ የተባልክ አይደለምን? ምን ስደት አለብህ ለኛ ብለህ አይደለምን ብለሽ አሳስቢልን። ንጉስ ርጉም እልው ይላል። ንጉስ ዘመኑ ሊቆጠር በሴት ወይዘሮ በወንድ መኮንን ነውና ርጉም የሕፃናቱ አባት እናት ረግመውታልና አንድም ሥላሴ ረግመውታልና እልው አያሳስትም። አዘክሪ ድንግል አንብአ መሪረ ዘዊዘ ማይንትኪ ድንግል ከዓይንሽ የፈሰሰውን ወረደ ዲበ ገጸ ፍቁር ወልዲኪ በልጅሽ በወዳጅሽ ፊት የወረደውን ጽኑ እንባ አሳስቢልን። ሀተታ መሪር አለ። እንባ ሲበዛ ቅንድብ ይመለጣል፣ የዓይን ብርሃን ያፈዛል፣ ፊት ያንጣጣል። ታሪክ እመቤታችን ከዕለተ ዓርብ አስቀድሞ 4 ጽኑ ሐዘን አግኝቷታል። አንደኛ ጌታ በተወለደ በ40 ቀን ከቤተ መቅደስ ይዛው ገባች። ስምዖን የሚባል አረጋዊ ነበረ። ዘመኑ 500 ሆኖት እንዴት ሆን ከአልጋ ተጣብቆ ይኖራል። በዚህ ጊዜ ከእመቤታችን ተቀብሎ ጌታ የሚታቀፈው ታድሷል። ወቀነጸ ከመሐየል እንዲል ወዲያው ትንቢት ተገልጾለት ዝንቱ ሕፃን ስዩም ለዲቀቶሙ ወለተንሶቶሙ ለእስራኤል ወለኪሰ ይበው ኩናተ ንፋቄ ውስተ ልብኪ ይህ ብላቴና ለእስራኤል ለልማታቸው ለጥፋታቸው የተዘጋጀ ነው፣ አንቺን ግን እንደ ጦር ልብ የሚከፍል ሐዘን ያገኝሻል ብሎ ጌታ በዕለተ ዓርብ የሚቀበለው መከራ ነግሯት ምርር ብላ አልቅሳለች። በዚህ ጊዜ እንባዋ በፊቱ ወርዷልና እንዲህ አለ። አንድም ይህ ነው። ሁለተኛ በቤተልሔም በተወለደ ጊዜ ቤተልሔም በእሳት ቅጽር ታጠረች። አጋንንት እናያለን ብለው ቢመጡ መላእክት በሐጸ እሳት እየነደፉ የሚያስቀርቧቸው ሆኑ። ሂደው ላለቃቸው ለዲያብሎስ ነገሩት። እስቲ ተሸከማችሁ ውሰዱኝ አላቸው። በኪሩቤል አምሳል እሱም 4 ጸወርትን አብጅቶልና
ተሸክመው ይዘው ቢሄዱ የማይሆንለት ሆነ። ከዚህ በኋላ ከሄሮድስ ይልክበታል፣ የኔን ስልጣን ያንተን መንግስት የሚቀማ ንጉስ ተወልዷልና እሱን ግደል ብሎ ላከበት። እርሱም እንደምን ላድርግ ብሎ የምክር ቃል ይልክበታል። ለዚህማ ምን ደሃ ዓመት ተመንፈቅ 2 ዓመት የሆናቸውን ህፃናት ልብስ ቀለብ ሰጣለው ሰብስቡልኝ ብለህ አዋጅ ነግረህ ሲሰበሰቡልህ እንዳዘዘው አድርግ አለው። እሱም እንዳዘዘው አደረገ። በዚህ ጊዜ መልአኩ ዮሴፍን ተንሥአ ሕፃነ ወእሙ ብሎ ሂዷል። ከዚያ በኋላ ያላቸውን ልጆቹንም ያላቸው የራሳቸውን ልጆች የሌላቸው የሌላ ልጆች ተውሰው ልብስ ቀለብ እንቀበልበታለን እያሉ እየተዋሱ ሂደዋል። እንደዚህ አድርጎ 14,000 ከ4,000 ህፃናት አስፈጅቷል። ከዚያ በኋላ ግብጽ ወደ ግብጽ ወርደዋል ብለው ነገሩት። 4 አለቃ ከነጭፍራው ሸልቦ ይህን የዕለት ሽልማታችሁ ነው ይዛችሁ ያመጣችሁልኝ እንደሆነ ሙሉ ሽልማት ሸልማችኋለሁ ብሎ ሰደዳቸው። እነ ዮሴፍ ሲሄዱ ከጊጋር ቤት ሰንብተው ሂደዋል። ዮሳ ወልደ ዮሴፍ ታሞ ከጊጋር ቤት ቀርቶ ነበርና የጊጋር ሰዎችም 4 አለቃ ከነጭፍሮቻቸው ይዛችሁ አምጡልኝ ብሎ ሰደደ ሲሉ ሰምቶ ከዚያ ተነስተው ሲሄድ ሰይጣን ከመንገድ ቆይቶ ወዴት ትሄዳለህ አለው። ሄሮድስ ዘመዶች ያዙ ብሎ ጭፍራ ሰዷል ብለው ነግረውኛል፣ ልንገራቸው ብዬ አለው። ናሁ ቀደሙ ከእለተፈነው ሐራ ማህበ ሄሮድስ እነዚያማ ቀድሞ ሂደዋል። ይህንን ጊዜማ ገለዋቸው ይሆናል። ተመለስ እንጂ ምን ያደክምሃል አለው። አሁንም ሙተውም እንደሆነ ቀብራቸዋለሁ እንዳሉም ነግራቸዋለሁ ብሎ ወተውቦ ኃይለ አንበሳ ይላል። ኃይል ተሰጥቶት ፈጥኖ ደረሰባቸው። ዮሴፍ እመቤታችን ደክሟቸው ወድቀው ሰሎሜ ጌታ አካሉ ሲወዛ ስታጥበው አግኝቷቸው እናንተ ከዚህ ባለጤና ሁናችሁ ተቀምጣችኋል። በዚህ ሕፃን ምክንያት አሁን በገሊላ በክንዶ ልጅ የታቀፈች የታለችን የለችም፣ ልጆቻቸው ተገለውባቸዋል ብሎ ነገራቸው። በዚህ ጊዜ እመቤታችን ደንግጣ ጌታን ከሰሎሜ ተቀብላ የቀን ሐሩ የሌሊት ቁር የተቀበልኩብህ ከሞት ላላድንህ ነውን ብላ ምርር ብላ አልቅሳለች። በዚያን ጊዜ እንባዋ በፊቱ ላይ ወርዷልና ወረደ በገጸ ፍቁር ወልድኪ አለ አመፈኖ ሄሮድስ ዋሊሁ ውስተ ደብረ ቁስቋም ይስሳ ሰሚያ ዲቀተ እምቃለ ወልደ ዮሴፍ ዮሳ ማርያም ደንገጸት ወተሐውከ ውሳጤ ከርሳ እምደ ሰሎሜ ሶቢሃ ተመጠወቶ ሎሮሳ ከመትብክዮ አቁራ በልብሳ እንዳለ ደራሲ ጌታም ዮሳን እሱ ምጻትከ አመጣጥ ዋጋ የሚያሰጥ መልካም ነበረ። በኃይቱ በይነዛ ደንገጽካ ለሚየ ነገር ግን እናቴን ስላስደነገጥካት በምጻት አስነስቼ ዋጋን ሰጥ ድረስ ይችን ድንጋይ ተንተርሰህ ተኛ ብሎት ከዚያው አርፏል። ዮሳ ወልደ ዮሴፍ ምን ተገብረ ኃጢአተ ዘያደነግጸክ ዜና በእንተ ዛምጻ ግብተ እንዳለ ደራሲ። ከዚያ ተነስተው ሲሄዱ ደርሰውባቸዋል። ታላቅ ሾላ እንጨት ነበረች። ሰውሪም ብለዋታል። ከነ አህዮቻቸው ከነ ሰዎቻቸው ተከፍታ ሰውራቸዋለች። እነርሱም አህያውም ከውስጥ ሆኖ ሲያናፋ የአህያውን ጩኸት እየሰሙ ቦታው ጠፍቶባቸው ሲዞሩ ሰንብተው አተው ተመልሰዋል። ሁለተኛው ይህ ነው። ከዚያ ተነስተው ሲሄዱ እመቤታችን ከልመና ሄደች። ሰይጣን እየተከታተለ የሰው ልቦና እያጸናባት የሚዘክራት አታስብ ብትመለስ 70 ሰገል ያመጡትለት የወርቅ ጫማ ሌባ ወስዶበት አግኝታ ሄጀም ላላገኝ የልጄን ጫማም አስወሰድኩበት ብላ ምርር ብላ አልቅሳለች። በዚህ ጊዜ እንባዋ በፊቱ ላይ ወርዷልና እምሰባ ሀገር አልቦ ዘያምራ ለጽድቅ ሳልክቦሙ ማይ ወይ ወሃቡኒ በህቅ ወሃወልኩ ለወልዲ አሳይኖ ዘወርቅ እንዳለ ደራሲ። ከዚያ በኋላ ጌታን ለቅሷን ሰምቶ ከድንጋይ ውሃ አፍልቆ አጠጥቷቸዋል። ሰሚኦ ሕፃን ለእሙ ገአራ ባረከ ኮካ ዋንቃ ማየም ታይተ እግራ ወምንሁ ለጽማም ትስተይ አመራ እንዳለ ደራሲ። ከዚያን ተነስተው ሲሄዱ ከትዕማን ቤት ልመና ገብተዋል። ትዕማን እመቤታችንን አይታ ከወዴት መተሻል አለቻት። ፈላሲት አነ ምድረ ይሁዳ ምድር የተሰደድኩ ስደተኛ አለቻት። ደረቅ ኃይለኛ ብትሆኝ ይሆናል እንጂ እንዳንቺ ያለ ቆንጆ ከመጋረጃስ ትወጣለች አለቻት።
ዮሴፍ እመቦይ ሁብዎም ወማ አልቦም ይፈንውዎ በሰላም ለለማኝ ሲኖር ይዘክሩታል ባይኖር ካለው ያድርስ ይሉታል እንጂ እንደ ፍላጻ ልብ የሚወጋ ነገር ምን ያደርግልሻል አላት። ኮቲባ የምትባል ወደል ባሪያ አለቻት። ይህ የፍየል እረኛ እመቤቴን እንደምን ይናገራታል ብላ ደርቡን እያናወጠች ወርዳ እርሱን በጥፊ መታው። ለጌታን ከመቤታችን ነጥቃ ከምድር ጣለችው። ትዕግስት ልማዱ ነውና ዝም ብሏት ያለቅስ ጀመር። በዚህ ጊዜ ምርር ብላ አልቅሳለችና እንባዋ በፊቱ ላይ ወርዷልና እንዲህ አለ። እመቤታችን ታነሳው ብትሄድ ዮሴፍ ተአምራቱን ሽቶ አምላክነቱን ይግለጽ ተይው አታንሺው አላት። ትዕማን ከነ ገረዷ ምድር ተከፍታ ዋጣት። ቤተሰቦቿንም ጦጣ ዝንጀሮ እየሆኑ የገዛ ውሾቻቸው እያባረሯቸው ወጥተው በዚያን ጊዜ ሂደዋል። ከጎረቤትም ጩኸት ሰምተው እንረዳለን ብለው ቢመጡም ግብረ አበሮቻቸውን አይቶ ከነዚያው ደርቧቸዋል። ዮሴፍ እንዳዛይ ሰሎሜ እንዳበዛ ጌታ እንደ ንጉስ እመቤታችን እንደ ንግስት ሆነው ከቤቱም ገብተው መንፈቅ ተቀምጠዋል። ሶስተኛው ይህ ነው። ከዚህ በኋላ መልአክ መጥቶ እንግዲያውስ ከእንግዲህ ተርላ ስጋ በዛባችሁ ወጣችሁ ሂዱ ብሏቸው ሲሄዱ እመቤታችን ልጇን እንዳይገሉባት በበረሃውን እንሂድ አለች። ዮሴፍ ለልመና እንዲያመቸን ብሎ መንደሩን እንሂድ አለ። በዚህ ምክንያት ተጣሉ። ቅዱስ ሚካኤል ቅዱስ ገብርኤል ተገልጠው ለምን ታስቀይማታለህ እመቤትህ አይደለችምን አሉት። ለበረሃ ሲሄዱ ፈያታዊ ዘየማንና ፈያታዊ ዘጸጋምን አግኝተዋቸው ሰሎሜ ጌታን የተውላ መስሏት አስቀድማ ልብሱን ላላቸው እነርሱ 6 ቀን ያህል ጠፍቶባቸዋል። ሲፈልጓቸው ሰንብተው በሰባተኛው ቀን አግኝተዋቸዋልና ምንም እስከዛሬ ብታደክሙን አሁንስ እግዚአብሔር ከእጃችን ጣላችሁ ብለው ሰብአ ሰገል ያመጡትን ስራዋዝ ቀሚስ ነበረች። ያችንም ገፈው ከሄዱ በኋላ እልፍ ብለው ፈያታዊ ዘየማን እነኚህ ሰዎች የቤተ መንግስት ሰዎች ናቸው፣ አሳዘኑኝ እንመልስላቸው አለ። የሚቃወሙት በተራ ነው። ተራው የፈያታዊ ዘጸጋም ነበርና አይሆንም ብዙ ዋጋ ያወጣልኛል። ከቤተልሔም ጀምሮ እስከዚህ ድረስ የቀማነውን ላንተ ይሁን፣ ይህንን መልስላቸው። በዚህ ጊዜ እመቤታችን ወንበዴ አዩኝ አላዩኝ ብሎ የቀማውን ቀምቶ ይሄዳል እንጂ ቆሞ ይማከራል ልጄን እንጂ ሊገሉብኝ ነው ብላ ምርር ብላ አልቅሳለች። በዚያን ጊዜ እንባዋ በፊቱ ላይ ወርዷልና እንዲህ አለ። ጌታም ከዕለተ ዓርብ አስቀድሞ ደሜ አይፈስምና አታልቅሺ። እነዚህ በዕለተ ዓርብ አንዱ በቀኝ አንዱ በግራ ከኔ ጋር አብረው ይሰቀላሉ። አንዱ የዲያብሎስ አንዱ የኔ ፈንታ ነው ብሏታል። ጥጦስ ጌታን ከሰሎሜ ተቀብሎ ሰይፉን እየተመረኮዘ ሲሸኛቸው ተሰበረበት። ምን ነው ወርቅ ላበደረ ጠጠር እህል ላበደረ አፈር እንዲሉ በጎ ስራ ብሰራ ሰይፌን ሰበረብኝ ብሎ አዘነ። ኦ ጥጦስ አስተጋብ ስባራተ ሰይፍከ አለው። ሰብስቦ ያቀርብለት እንደነበረው አድርጎ ሰጥቶታል። ደስ ብሎት ይህን ብላቴና ከደቂቀ ነቢያት ወገን ነው አለ። ጌታም አንተ ተቀድሞ ለአዳም በውያ ውስጥ ገነት ብሎታል። ፈያታዊ ዘጸጋም አዎን ከደቂቀ ነቢያት ወገን ቢሆን አይደለም አንተን ወንበዴውን ገነት ትገባለህ ማለቱ ብሎ ዘብቶበታል። ጌታም ያቀፈበት የልብሱን መዓዛ ቢያጥበው 3000 ወቄት ወርቅ አምጥቶለታል። ማርያምን ተእፍረትም በ3000 ወቄት ወርቅ ገዝታ የቀባችው ሽቱ ይህ ነው። ይሁዳም እንተ ሰይጠኑ ለ30 ዲናር ያሰኘው ይህ ነው። አራተኛው ይህ ነው። አምስተኛ በዕለተ ዓርብ ልጅሽ ተሰቀለ ብለው በነገሯት ጊዜም በመስቀሉ አንጻር ሆና ምርር ብላ አልቅሳለችና ወረደ ድበገጸ ፍቁር ወልድኪ አለ። አዘክሪ ድንግል ረሃበ ወጽምአ ድንግል የተራበውን መራብን የተጠማሽውን መጠማት ምንዳቤ ወሐዘነ የተቀበልሽውን ጸዋትወ መከራ ያዘንሽውን ሐዘን ወኩሎ አጸባ ዘበጻኪ ምስሌሁ ከእሱ ጋር ያገኘሽን ጭንቅ ሁሉ አሳስቢልን። አዘክሪ ሳይለው አኮ ተሃጉሎ ጥፋትን ያደለ ይቅርታን አሳስቢልን። አዘክሪ ምሕረተ ወአኮ መዓትን ያደለ ምሕረትን አሳስቢልን። አንድም ሁሩ ምኔ ያደለ ኑ ሀቤን
አሳስቢልን። አዘክሪ ለኃጥአን ወአኮ ለጻድቃን ለጻድቃን ያይደለ ለኃጥአን አሳስቢልን። ሀተታ እመቤታችን ከጻድቃን ይልቅ ለኃጥአን ታዝናለች። ጻድቃንስ ሃይማኖት ምግባራቸው ምክንያት አድርጎ ይምራቸዋል፣ ኃጥአንም በምን ምክንያት ይምራቸዋል እያለች ታዝናለችና ስመለነ ለኃጥአን ለመማርከነ ውእተ አሚረ ተሰመይ ማሬ ወለጻድቃንሰ ምግባሮሙ ትምሄሮሙ ወትየስዮሙ በከመ ጽድቆሙ እንዲል። አዘክሪ ለርሱሃን ወአኮ ለንጹሃን ንጹሃን ለሚሉት ያይደለ ርሱሃን ለሚሉ አሳስቢ። ወይዜኒ ንሰብሖ ለአብ ወወልድ ወመንፈስ ቅዱስ ለዓለመ ዓለም። አሁንም አብ ወልድ ወመንፈስ ቅዱስን ለዘላለም እናመሰግነው ዘንድ ንሰብሖ ብሎ አንድነታቸውን አብ ወልድ ወመንፈስ ቅዱስ ብሎ ሶስትነታቸውን ተናገረ። ይበል ሕዝብ አሜን። ሕዝቡ በእውነት እናመስግነው ይበሉ። ይካ ይበል ካህን አንብሮ እድ ቄሱ እጁን ከታቦቱ ላይ አድርጎ አንድ እጁን ከታቦቱ ላይ አመሳቅሎ የሚጸልየው ጸሎት ነው። ሀተታ እጁን ከታቦቱ ላይ ማኖሩ ጸሎቱ የሕዝቡ ከዚህም ላይ መጸለዩ ግን ጥንቱን ታቦቱ መክበሩ አካለ እግዚአብሔር መሆኑ ሕዝቡ ቢጸልዩበት ቢከብሩበት ነውና ሁሉ አንድ ሆነው በሚጸልዩበት በታቦቱ ላይ እጁን አኑሮ ይጸልይ አለ። ይሁም ጌታ በእርገት ሐዋርያትን በአንብሮተ እድ ባርኮ ለማረጉ ምሳሌ ይካ ይበል ካህን ናኩቶ ለእግዚአብሔር በእንተ ኩሉ ጸጋ ዘወሃባ ወአሰልጠና ለእሙ ድንግል ላይ ለዛቲ ቅዳሴ ይችን ጸጋ ስለሰጣት በዚህም ቅዳሴ እንድትመሰገን ስላደረጋት እግዚአብሔር እናመሰግነዋለን። ወለመኒ ዘረሰነ ድልዋነ ለንባብ በሂሩቱ ንንብብ በሂሩቱም እኛም ወንፈጽም በስምረቱ ዘሎቱ ስብሐት በቸርነቱ እንድንፈጽም ያደረገን እግዚአብሔር እናመሰግነዋለን። ወውእቱ ጠቢብ ለዓለመ ዓለም አሜን። ለዘላለም አዋቂ የሚሆን እርሱ እናመሰግነዋለን። ሀተታ ዲያብሎስ በስጋ ከይሲ ተሰውሮ አዳምን ድል ቢነሳው ባመጣው ጠቢም በስጋ በእሲ ተሰውሮ ድል አድርጎታልና ወበከመ ኮነ እንከ ሰይጣን በጉሉት ተሐባ ውስተ ስጋ ከይሲ ከመሁ ኮነ ዲነትነ በመሰውሮ ተቃለ እግዚአብሔር ዲበ ዘመዲነ ወይም በዘመዲነ እንዲል ወረከምኩ በውስቴታ ዘይብል ዘንተ ቅዳሴ ዘይቀድስ ካህን ይህንን ቅዳሴ የሚቀድስ ካህን አኮ ማርያምሃ ዘይቀድስ እመቤታችን የሚያከብር የሚቀድስ አይምሰለው። አላ ውእቱ ይትቀደስ እሱ ይቀደሳል ይከብራል እንጂ። ወእለ ሰምዕዎ ኩሎሙ ይትቀደሱ የሰሙትም ሁሉ ይከብራሉ እንጂ። እስመ እግዝእትነሰ ማርያም ቅድስት ይእቲ ወትረ በሰማይ ወበምድር ጸሎታ ውኩፍ ወሀብተ ረድኤታ ትሩፍ ያሉ ምስሌነ ረድ ትሩፍ እንዲል ፍጹም ረድኤቷ እግዚአብሔር የሚቀበለው ልመናዋ ይደንብና እመቤታችንን በሰማይ በምድር በመላእክት በደቂቀ አዳም ዘንድ ሁሉ ጊዜ የከበረች ናት። አንድም የከበረች ናትና እመቤታችንን የሚያከብር አይደለም የሚል በዚህ መጽሐፍ አገኘሁ ይበል። ለዓለመ ዓለም አሜን። እንዳለፈው ነው ለዘላለሙ ይሁንልን ይደረግልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው። አሜን። ይቆየን።